ምንድነው ደግሞ ከኔ ጋር ምን ቀረሽ? ስሚ አንቺ እስስት ያደረግሽን ሁሉንም ነገር ደርሼበታለሁ። ሰማሽ አይደል? ማን ሌላ ከማውራቴ በፊት ላሳይሽ። ምንድነው ያደረኩት? ይሄ ልጅ ማን ነው? ይሄ ማን ነው ደግሞ? ይሄ ማን ነው? አድርጎስ ይመስለኛል። ቢኒያምና አንቺ የቆማችሁትን ሁሉንም ነገር መረጃው ደርሶኛል። ማን ነው ቢኒያም? እና ማን ነው ቢኒያም? ነገር የለም። ምንም ነገር የለም። ስሚ አሁን በዚህ ሰዓት ለባርች ነግሬው መቶሽ ወይ የሆነ ነገር አድርሶብሽ ከምትለዩ አሁኑኑ አንድ ሰዓት ሰጥቼሻለሁ። ከዚህ ሀገር ቀጥ ብለሽ እነሱ ተሳስተሻል። እይኝ በደም ምን እያልሽ ነው? ጽጌ ያደረግሽውን ነገር እኮ ነው እየነገርኩሽ። ምንድን ነው ያደረኩት? አንቺ ልጆቹን ላይ አይተሻቸዋል እያልኩሽ ይሻልሻል። እሺ እንዳትነኪኝ፣ ጫፌን ሲጀመር እንዳትነኪኝ። አንቺ ጫፌን እንዳትነኪኝ። ስሚኝ ራስሽ መጀመሪያ ታጣቢሽ ቆሻሻ ምናምን ከማንም ጋር ስትጋደም አይደል እንዴ ያረጋዛችሁ? አንቺ ልክስክስ እንዳንቺ ወደዛ ሂጂ። እሺ ሰውና ትክፊ። ሲጀመር ለሰው ልጅ ክብር ይኑርሽ። እሺ ምንም ባደርግ ደግሞ አሸነፍኩት። ምንም የምታደርጉት ምንም አሁን ባርቺን አትክፊኝ። ሲጀመር አትክፊኝ። ስማይሆን ነገር አታውሪ። ትግስቴና ትፈታሽ። አትክፊኝ። ምንድነው? ለምን ነው የምትገባት? ምን ሆነሽ ነው? ባርች ምንም አይደለም። ራሳችን ዝግ ምን ንገሪዋ። ምንም የለም። ለምን ነው የምትገባት? ስለዚህ የነገርኩሽን ነገር እዛው ሆነሽ ለምን አታውሪ? ዝም ብላ አታውራ። ተረጋጋ። አንተ ማይመለክ ሰላም ኦሞ ፋሚሊ እንዴት ናችሁ? እኔ ደህና ነኝ። እናንተ እንዴት ናችሁ? ጾሙ እንዴት ይዟችኋል? ከሀገር ውጪም ከሀገር ውስጥም ያላችሁ እንዴት ይዟችኋል? እኔ በበኩሌ አልጾምም፣ አልዋሽም። እናንተን እንዴት ይዟችኋል? እንዴት እያንገላታችሁ ነው? ውጭም ማዳም ቤት ያላችሁ እህት ወንድሞቻችን እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ ከወትሮ በጣም ለየት ባለ ነገር ነው የመጣሁት። በጣም በቃ እኔ ይሄ ለምን እንደሆነ ባላቅም የሆነው ነገር በጣም አስጠልቶኝ በጣም ተናድጃለሁኝ። በዚህ ሰዓት እንደዚህ ተረጋግቼ ማወራው አንደኛ ጾም ስለሆነ ነው፣ ነገሮችን ተረጋግቼ ማድረግ ስላለብኝ ነው። በቃ ተረጋግቼ ባደርግ ጥሩ ውጤት ያመጣል ብዬ ስላሰብኩኝ ነው። ይሄ ምንድነው ምትሉኝ ከሆነ እቺ ባለፈው የመጣች የባርች ፍቅረኛ ተብያለችና እሷ እያደረገች ያለችውን ነገር ሁላችሁም ያው ታውቃላችሁ። የሺንና ባርችን ለያይታለች፣ ሙሉ በሙሉ ተለያይተዋል። የሺም እርጉዝ እንደሆነች ታውቃላችሁ። ያለችበትን ሁኔታ ያው ጓደኛዬ በጣም እየታመመች ነው፣ ባይዘይ በጣም እያመማት ነው። ግን ያንን ሁላ ችላ ዝም ብላለችና እሷ ዝም ስትል ጥፋት እንደሌለባት ነው እኔ ማውቀው ማለት ነው። በቃ አንድ ነገር ሲፈጠር እሷ ጥፋተኛ ካልሆነች ሁሌ ዝም ትላለችና ዝም ብላለች። እሷ ዝም ስትል ጥፋተኛ እንዳልሆነች ተሰማኝና ይሄንን ነገር ማጣራት አለብኝ ብዬ በቃ አለ አይደል ጽጌ አዲስ የምትኖርበት አካባቢ ሰዎች ጋር እሷ ያው ተከራይታ ነው የምትኖረውና እዛ አካባቢ ያሉ ልጆችን ምናምን ማናገር ጀመርኩኝ። እሷ የምትውልባቸውን ቦታዎች ምናምን ማጣራት ጀመርኩኝና የሆነ መረጃ ደረሰኝ። በጣም ነው የተናደድኩት እግዚአብሔርን። በቃ በዚህ ሰዓት አሁን ስትመጣ የሆነ እንደዚህ ቦጫጭቄ ሁላ ብለቃት ደስ ነው የሚለኝ። ግን ይሄንን ነገር ባርች ሳያቅ ነግሪያት ከሱ ህይወት እንድትወጣ ማድረግ ፈልጊያለሁኝና ያ ምንድነው የምትሉኝ ከሆነ እሷና ቢኒያም ያደረጉትን ነገር እያደረጉ ያሉትንም ነገር ደርሼበታለሁ። ሙሉ በሙሉ በቃ ደርሼበታለሁ ማለት እችላለሁኝ። ለምን ምትሉኝ ከሆነ እንዴት አወቅሽ? በምን አውቀሽ ነው ምትሉኝ ከሆነ አንደኛ ቢኒያምና ጽጌ በጭራሽ የሚተዋወቁ ሰዎች አይደሉም፣ አይተዋወቁም። ጽጌ ከሌላ ሀገር የመጣች ሴት ነች። ቢኒያምም ከሆነ ከሌላ ቦታ የመጣ ሰው ነው። ግን ይሄ ሲመስለኝ በቢኒያምና በጽጌ ተንኮል በቃ በደንብ ተንኮል የሰራችው ጽጌ ናት። በቃ ሴት ሰይጣን ነው ሲባል በቃ በሷ ነው የተረዳሁትና እሷ ናት ያገኘችው። ሄዳ ከቢኒያም ጋር ያላቸውን ቅርርብ ሰምቻለሁ። ብዙ ጊዜ ይገናኛሉ ሲባል ሰምቻለሁ። እዛ እሷ የምትኖርበት አካባቢ ይሄዳል እና ፎቶ ሁላ አንስተው የሺን የሚወዷት ልጆች ይሄውና ብሎኝ ነበር እሷ ሰፈር ሲሄድ ማለት ነው። እና በጣም ነው የደነገጥኩት። ከዛ ይሄንን ነገር አሰብኩኝ ማለት ነው። ሳስብ እቺ እስስት ብዙ ነገር አድርጋ ነው እነሱን የለያየችው ማለት ነው። እና ሳስበው አንደኛ እኔ ጓደኛዬንም በጣም አስከፍቻታለሁ፣ ያው ልጁ የሱ አይደለም በማለት ማለት ነው። እና ሙሉ በሙሉ አሁን ሳረጋግጥ ልጁ የባርች ነው ብዬ አስቤያለሁኝ በራሴ ማለት ነው። በሆነው ነገር አንፃር ሙሉ በሙሉ አስቤያለሁኝ። ቢኒያምን ምንም አይመለከተውም። ምንም ነገር ባላደረገው ነገር ህይወቷን ሊበጠብጥ ነው ወደ የሺ ህይወት የገባው እና ያንንም ያደረገችው ሲመስለኝ ጽጌ ነች። ለዛ አሰብኩኝ እና ምን አረኩኝ፣
ባርችን ያው የጽጌ ስልክ የለኝም ጽጌን ማግኘት የምችለው ለባርች ደውዬ ነው ባርችን ፈልጌያለሁ በጣም ችግር ውስጥ ነኝ እና ሚስትንም ይዘና ፍቅረኛህን ያው ፍቅረኛ ነች መሰለኝ የምትባለው ሚስት ብትኖረውም ፍቅረኛ አዲስ ፍቅረኛ ነችና እሷንም ይዛትና ያው ሁሉ ጊዜ እኔና እሷ በጥል ነው የምንተዋወቀው በቃ ሁሌ በግጭት ነውና አንተም ወንድሜ ስለሆንክ ያ አንተ የምትወዳትን ሴት እኔ መውደድ አለብኝ ያንተ እህት ስለሆንኩኝ በቃ አንተ የሚመችን ነገር እኔም እንዲመቸኝ ይገባል እንደ እህት ለዛ በደንብ እኔና እሷን እንድታስተዋውቀን እሷንም ይዛትና ብያለሁኝ ካመጣት ማለት ነው ካላመጣትም እሷ ያለችበት ድረስ ሄጄ አውርቻት ነግሪያት የሚሆነውን ነገር የሚፈጠር ችግር የለውም መጣላትም ከሆነ እኔ ሲጀመር በጓደኛዬ ምክንያት ምንም ነገር ቢሆን ምንም አይመስለኝም መጣላትም ካለብኝ እጣላለሁ ዛሬ ካልመጣች ማለት ነው እስከ ሩሟ ድረስ እሷ ያው ሩም ተከራይታ ስለምትኖር ሄጄ ልኳን ነግሬ ሻንጣዋን ይዛ በዛች ደቂቃ ከዚህ ሀገር ሄዳ ቤተሰቦቿን እንድትቀላቀል ነው ማደርገውና አሁን ጠርቻለሁ ባርችን ማለት ነው እሷን ይዛት ነው አደራ ብያለሁ ያው ይሰማኛል ብዬ አስባለሁኝ አንዳንድ ጊዜ ያው እኔ በጥል ወይ በሆነ በቃ የሆነ ነገር ችግር ይዤ ስለምመጣ ላያመጣትም ይችላል ግን ያመጣታል ብዬ አስባለሁኝ ለምን ያው ካለው ነገር አንፃር ያው እንደ እህት እንደ ወንድም ነን በዚህ ሰዓት ማለት ነው በቃ እኔ ሲደብረኝ ሲከፋኝ እነግረዋለሁ ቤት ስጣላ ከሺም ጋር ያለውን ነገር ለሱ ስለምነግረው ይሰማኛል ብዬ አስባለሁኝ እኔ ግን በቃ ከምንም በላይ የገረመኝ ማለት ነው በገዛ ቤቷ መታ ጓደኛዬን ከቤት ውጪ ብላ ያመማት አንቋሻ ከሶፋው ላይ እየገፍታተረች ነበርና ያ ነገር ነው በቃ በጣም ውስጤን ከነከነኝ የጓደኛዬን ነገር ሳይ እሷ ዝም ስትል በጣም ተጨማለቀችባትና ዛሬ እኔ ለሷ ልኳን ነግሬ ከህይወቱ እንድትወጣ የመጨረሻ ማስጠንቀቂያ ነው ሲጀምር ማስጠንቀቂያ ብቻ አይደለም ሰከንድ ነው መሰጣት እሷ ለኛ ባለፈው ምን አደረገች 30 ደቂቃ ሰጠች ከቤት እንድንወጣ ማለት ነው ስለዚህ እኔ ደግሞ 1 ሰከንድ ብቻ ነው መሰጣት ማለት ነው እሱ ምንድነው ከባርቻው ብላ ብቻ እንድትሄድ ነገራታለሁ ያለበለዚያ ለባርች ነግሬ ፎቶውንም አሳይቼ ስልኬ ላይ አለ ፎቶአቸው ማለት ነው የሷና የቢኒ እና አሳይቼ ሙሉ በሙሉ ለያቸዋለሁ እውነቴን ነው በቃ በዚህ ሰዓት በጣም ነው የተማረርኩት ለምን እሷ ትግስተኛ ጸባይተኛ ብትሆን እንደዚህ አልሆንም በቃ ግን እሷ በጣም ተጨማለቀች ከልክ በላይ ማለት ነው ያው ጓደኛዬ ምንም አታውቅም ብላ በጣም ስለተጨማለቀችባት እኔ ደግሞ በዚህ ሰዓት ማድረግ ያለብኝን ነገር አደርጋለሁ እሱ ምንድነው በቃ እሷና እሱን መለያየት ነው በቃ ሙሉ በሙሉ ይለያያሉ ዛሬ ማለት ነው እስከ 1 ሰዓት ድረስ ተለያይታ መሄድ አለባት ወደ ሀገሯ እየመጡ ነው እነሱ መታለች እሷ ማለት ነው እሷ መታለች ደስ ብሎኛል ለሞራት አሪፍ ነው ለኔ ማለት ነው ደስ ብሎኛል በጣም ባርች እንዴት ነው ደህና ነሽ እግዚአብሔር ይመስገን እንዴት ነሽ ደህና ነሽ እግዚአብሔር ይመስገን ደህና ነሽ ሰላም አንተ በጣም ተመችቷል እግዚአብሔር ይመስገን እሷ በጣም ተመችቷል እሷ ያለች እንግዲህ ተመችኝ በየቀኑ ነው መመችኛል አምሮበታል አይደል አምሮበታል እግዚአብሔር ይመስገን ካንቺ የተነሳ ሳይሆን ያው በራሱ በሰላም ስለሚኖር ነው ማለት ሰላሙን አጥፍታችሁ ካባረራችሁት በኋላ እኔማ ከሷ የተነሳ ነው መስለኝ እኔማ ዛሬ ያው እዚህ የጠራውክ እሷን በደንብ ልተዋወቃት ስለፈለኩኝና እሷን ማናገር ስለፈለኩኝ እሷ ከፈለገች ትተዋወቃለች እንጂ አልፈልግም እኔ ካንቺ ጋር ማውራት ያለብኝ ነገር እኔና አንቺ ለብቻችን አንተ አንዴ ብትወጣለን ለምን ከሷ ጋር ባወራ በጣም ደስ ይለኛል ባለፈው እሷ እንደዛ የሆነች መጣች አሁን ደግሞ አንቺ በተራሽ ነው በተራሽ ይሄ ማውራት ማለታው ግዴታ እኔ እዚህ ማውራት አለብሽ ካልሽ ባለፈው እሷ ገፋችኝ አንቺ አሁን በጥፊ ልትይኝ ነው እኔ ያልነከኝ እዛ ጋር ተጠጊና መጀመሪያ እሷ ከራሷ ጋር ትሆና ምንድነው ከራሴ ጋር ምንድነው ፍጥፍጥ አላችሁ በጣም አስጨነቃችሁ ሰውንስ ተጨነቅሽ በጣም የምር እሺ ችግር የለውም ባርች አንዴ አንተ ከዚህ ቀንታችሁ ነው መቼም አታገኙትም ወይ እኔ እናት እኔ እሱ ንጹህ ወንድሜ ነው እሺ አትጨነቂ አይደለም አዎ የሱ ደስታ ያስደስተኛልና የሱ ደስታም ልትሆኚ ትቻለሽ ሀዘኑም ልትሆኚ ትቻለሽና አሁን ላውራ እሱ ፊት ላውራ ይሻላል የምታወሪው
አውሪ እንደዛ ከሚሆን ነግሬ አውሪ ችግር የለውም። ከውስጥ መደብቀው ነገር ስለሌለ ችግር የለውም። ምንም ነገር ማውራት ትችያለሽ። ኖ ይሄን ነገር ጽጌ በጣም ይቆጭሻል ባይዘይ ማለት ነው። እኔ ይቆጭሻል ምንድነው? አይደለም እኔ ማውራት ስላለብኝ ነው። ካንቺ ጋር ደግሞ ምን አለኝና ነው የሚቆጨኝ? ከኔ ጋር ያለሽ ነገር አይደለም ያረግሽውን ነገር በደንብ ኖርማል ለምን እንዳወራት አድርጊያለሽና ማለት አውሪ ችግር የለውም። ኖ ባርች አንዴ አንተ እኔ አከብርሃለሁ ለሷ ላውራትና የሚሆን ከሆነ ደግመሽ ትነግሪያለሽ ማለት ነው። ኖ አይ ለምንድን ነው የምንቅሽ? የጓደኛዬ ወንድሜ አንዴ እኔ ላውራላት አንዴ ብቻ ስሚ። እኔ ከእንቁላል ማለት ነው በላይ ነው ማንከባከባት አየሽ። ምክንያቱም ባለፈው ያቺ ጓደኛሽ አንዴ ከሷ ጋር ማውራው ነገር አለ ብላ እንዴት ገፍትረኝ እዚህ ጋር ራሱ ጥፍሯን እንትን ብላ ነው አይደል ዋጨረቻት። እኔ እንደዛ አይነት ሰው አይደለም። ስራት ያዙ ሲጀመር ስራት የላችሁ። ስለዚህ አሁን እዚህ ግዴታ ማድረግ አንዴ አስጨርሽኛ። ይሄ እኮ ነው የእናንተ ስህተትና የእናንተ ጥፋት አይደለም። ባርች አንተ ትልቅ ሰው አይደለም። እኔ አሁን ከሷ ጋር ላውራ እዚች ጋር አሁን ከዚህ ትንሽ ተጠብተን መቆም ከብዶ ነው። ምንድነው የምታወሪው? ስለዚህ ምንድነው የምታወሪው? ምንድነው ያክል የሚያንገበግብሽ? እውነተኛ ሰው ከሆንሽ አንዴ ላውራሽ። እውነተኛ ሰው ከሆንሽ ላውራሽ። ግን እውነተኛ ሰው ካልሆንሽ እዚህ አውርቼ እዚህ እንደውም ከሷ ጋር ላውራ ትንሽ ደቂቃ እንደዛ ቢሆን ይሻላል። ማሬ እነሱ ምን መሰለሽ ምንም ካንተ ጋር የሚያገናኝ ነገር አይደለም። ይሄ የሷ ነገር አይደለም። ቆሷ እዚህ ጋር ምን እንደምታወራ እኔ እኮ ግራ ነው የሚያጋቡኝ። አንዴ ላውራልሽ። እነሱ ባንቺ ላይ ቀምሮ ነው የሚመጡት። እኔም አውቃለሁ። ስለዚህ ምንም እዚህ እኔ የት ነው የምሄደው? እኔ ሄጄስ ስለዚህ እዚህ ጋር ምንድነው አንቺ ማውራት የምትፈልጊው ነገር እዚህ ጋር ማውራት አሁን እኔ እዚህ ጋር አሁን ካወራው እሱ ይጎዳል። ለምን ላውራሽና አሁን እኔ እንደ ወንድም በቃ አንዴ እሷን ላውራት ደግባባት በደንብ ትክክል ከሆነ ትክክል ነው ትይኛለሽ፣ ትክክል ካልሆነ ደግሞ አይደለም ብለሽ እናንተ የምታመጡት ነገር ከህይወቴ ጋርም ስለማይመሳሰል ትክክልም አይደል። ከሱ ደግሞ ምንም እንደብቀው ነገር ይላል ወይስ በራስ መንገድ እሄዳለሁ? እንደውም ሆዴ ራስን ጠብቂ። ለማንኛውም ጠብቂ፣ በደንብ ጠብቂ። አንድ ላፊ ቃል ካወራሽ ማለት አንድ ላፊ ቃል ሌላ እሱ ብቻ አይደለም ማሬ። ትንሽ ጭቅጭቅ ራሱ ከተጨቃጨቀሽ ከኔ ጋር የምታወራው የኔ ቆንጆ ምንም ራስን ጠብቂ። ወይ ጣጣ ለቆማጣ ምንድነው ደግሞ ከኔ ጋር ምን ቀረሽ? ስሚ አንቺ የሶስት ያደረግሽን ሁሉንም ነገር ደርሼበታለሁ። ሰማሽ አይደል? ማን ሌላ ከማውራቴ በፊት ላሳይሽ። ምንድነው ያደረኩት? ይሄ ልጅ ማን ነው? ይሄ ማን ነው ደግሞ? ይሄ አድርጎስ ይመስለኛል። ቢኒያምና አንቺ የቆማችሁትን ሁሉንም ነገር መረጃው ደርሶኛል። ማን ነው ቢኒያም? እና ማን ነው ቢኒያም? ማን ነው ምናምን ማለት አይጠበቅብሽ። ማን ነው ቢኒያም? ሙሉ ነገር ሳላደርስ እዚህ ሀገር ስመጣ ማንንም እንደማላቅ አንቺም ታውቂያለሽ። ሁሉም መረጃ አድርገው ነው ምንም ኤዲት አይደለም። ሁሉንም ነገር ያደረግሽውን ከነንግግርሽ ስልክ ሪከርድ ተደርጓል። ስትቀጣጣሩ ኖ ያደረግሽውን ሙሉ በሙሉ ደርሼበታለሁ። እና ምንም ነገር የለም። ምንም ነገር የለም። ስሚ አሁን በዚህ ሰዓት ለባርች ነግሬው መቶሽ ወይ የሆነ ነገር አድርሶብሽ ከምትለዩ አሁኑኑ አንድ ሰዓት ሰጥቼሻለሁ። ከዚህ ሀገር ቀጥ ብለሽ እነሱ ተሳስተሻል። እይኝ በደንብ ምን እያልሽ ነው ጽጌ? ያደረግሽውን ነገር እኮ ነው እየነገርኩሽ። ምንድን ነው ያደረኩት? አንቺ ልጆቹን ላይ አይተሻቸዋል እያልኩሽ ይሻልሻል። እሺ እንዳትነኪኝ፣ ጫፌን ሲጀመር እንዳትነኪኝ። አንቺ ጫፌን እንዳትነኪኝ። ስሚ ራስሽ መጀመሪያ ታጣቢሽ ቆሻሻ ምናምን ከማንም ጋር ስትጋደሙ አይደል እንዴ ያረጋዛችሁት? አንቺ ልክስክስ እንዳንቺ ወደዛ ሂጂ። እሺ ሰውና ትክፊ። ሲጀመር ለሰው ልጅ ክብር ይኑርሽ። እሺ ምንም ባደርግ ደግሞ አሸነፍኳችሁ። ምንም የምታደርጉት ምንም አሁን ባርቺን ታዚ ላውራ ሙሉ ይከብዳለኝ። ምንም ነገር ካንቺ በላይ ሃኒ ልጥራው ወይስ አምነሽ ከህይወታቸው ትወጫለሽ? ጥሪው ከፈለግሽ አንድ ነገር ልንገርሽ። ልጥራው ወይስ ከሱ ህይወት ትወጫለሽ? ማን እኔ? አዎ አጭር መልስ ነው። አሁን ቀጥታ መልስ እንድትነግሪኝ ነው የምፈልገው። ጥሪው ነይ። እሺ ይጣራ ነይ ይጣራ፣ ሙሉ በሙሉ ይጣራ። አስቢበት። ይሄ ነገር ህይወትሽን ነው የሚያበላሸው። ሰምተሻል አይደል? ተረጋግተሽ ልጅቷን ምንድን ነው የምትይኝ አንቺ? ከቢኒያም ጋር ያለሽን ነገር ሙሉ በሙሉ ደርሼበታለሁ እያልኩኝ ነው። ሰምተሻል? ማን ነገርሽ? ሙሉ በሙሉ ቢኒያምም ነግሮኛል። ሪከርድ አለ እዚህ ጋር ሙሉ በሙሉ የእናንተም ሪከርድ ፎቶአችሁም አለ። የተገናኙ ፈልገሻል? የምን ብር ነው አንቺ ቆሻሻ? ዝም ብለሽ ማይሆን ነገር አታውሪ። እሺ ብር ከፈለግሽ እዚህ ጋር ስለ ባርችን ስለማከብረው ነው በጥፊ እንዳላን ሙሉ በሙሉ ገለባብጥሻለሁ። ሰምተሻል አይደል? እኔ ጫፌንም አትነኪኝም። ግን ብር ከፈለግሽ ምናልባት ንገሪ። አትክፊኝ። ሲጀመር አትክፊኝ። ማይሆን ነገር አታውሪ። ትግስቴና ትፈታለሽ። አትክፊኝ። ምንድነው? ለምን ነው የምትገባት? ምንም ምን ሆነሽ ነው? ባርች ምንም አይደለም። ራሳችን
ንገሪዋ። ምንም የለም። ለምን ነው የምትገፊው? ስለዚህ የነገርኩሽን ነገር እዛው ነሽ። ለምን ዝም ብላ አታውራ። ተረጋጋ። አንቺ እዛው ነሽ። ለምን ተረጋጋ። ለምን ነው የምትገፊያት? ሰምተሃል ነገሩን? ሰው ለምንድን ነው የምትገፊያት? ሰምተሃል ነገሩን? ምንም ነገር የለም። ምንም የለም። ምን አድርገሽ ነው? እሷ ቤት ሄጄ ነበር። የሺ ቤት ከዛ ውጪ ብያት ነበር። ለዛ አሁን ትንሽ ደቂቃ ጊዜ ስጪ ምናምን እዚህ ጋር ሁሉም ነገር እንዳለ እንዳትረሺ። ሰማተረ ያልኩሽን ነገር ተረጋጋ። አስበሽ ነው የምትረጋጋ? ምንም አልነካዋትም። ስሚ የነገርኩሽን ነገር በአንድ ሰዓት ሲጀመር ትንሽ የቀረው ሲጀመር እሺ ሰው ሲጀመር እንደዚህ አይገፋም። እሺ አንድ ሰዓት በቃ ማደርገውን ነገር በሰዓቱ ሲደርስ ታያለሽ። አንድ ሰዓት ብቻ ነው የሰጠሁሽ። ጊዜ ስጪኝ ብቻ ነው የምትለው። አንድ ሰዓት ብቻ ነው ንገሪኝ። ስለምን ነው አንድ ሰዓት ብቻ ሰጥቻታለሁ። ማርሽ ዞር በል ነግረሽ እጂ። ስለምን ነው እሷን ጠይቃት። ማሪ ምንድነው? ምንም ነገር የለም ማሪ፣ ምንም ነገር የለም። በቃ እዛ ጋር እሺ፣ ትናንትና ነው ምናምን እሷ ቤት ሄጄ ነበር። እሺ፣ ከዛ ከሱ ቤት ውጪ አሁን እኔ ባለቤት እኔ ነኝ ማስፈልገው ከሱ ቤት ውጪ ባልኳት፣ እሺ፣ ተንገበገበች። የሽን ነው አንቺ ያልሽው? የሽን አልኳት። አዎ አንተ እዚህ በያልጋ ቤት ምን እያደርክ አይደል? ማደሪያ የለህም። አዎ እንኳን አልሽ። እና በቃ ልጁም የማን ልጅ እንደሆነ አይታወቅም። ስለዚህ ከልጁ ቤት ውጪ አልኩኝ። ከዛ ትንሽ ጊዜ ስጪ እያለችኝ ትገፈትረኛለች እንጂ ጭራሽ ያማታል። እነዚህ ልጆች ሲጀመር ጤናማ አይደሉም። ሲጀመር አውቃቸዋለሁ ምን አይነት ባህሪ ይዞ እንደመጡ ሲጀመር ጤናማ አይደሉም እነዚህ ልጆች። ለምን ነው የምትከፈትረው ታዲያ አንቺ? እኔ ምን አውቃለሁ? ሲጀመር እኮ ልታንቀኝ ነበርቺ ስታስጠላ። ምን ተፈጠረ? እኔ ምንም በቃ ምንም። እሷ ቤት ሄድኩኝ። ከዛ እሷ ቤት ሄድኩኝ። ሲሄድ ደግሞ እንዳጋጣሚ ጭራሽ አልጋ ላይ ቢሆን እኮ ምን ችግር አለው? እንትን ሶፋ ላይ ነበር የተጋደመችው ጭራሽ። ከዛ ልጁን ከቤት አባረሽ እኛ ህይወት ውስጥ እየመጣሽ እየበጠበስሽ ለምን እዚህ ምን ትሰሪያለሽ? ከሱ ቤት ውጪ ልቀቂለት ለልጁ በጣም ተቸግሯል። አንዴ አልጋ ቤት አንዴ ማሬ የት ልደር እያለኝ ነው ምናምን ብዬ ውጪ ስላት ለምን እንደዚህ ጓደኛዬ እንትያለሽ ብላ ተንገበገበች። በቃ ምንድነው ዋና ነጥቧ ምንድነው? ለምን አልሻት? ጊዜ ስጪኝ በቃ ባርሽ ያውቀዋል ወይ አያውቅም? ልናገር ለባርሽ ነው የምትለው። ሌላ ነገር ምንም የምታወራው ነገር የለም። ምን አስባ ነው? ምን አቅላታለሁ እንዴ? ምን አቅላታለሁ? ይሆናል እንደ ይቻላል። አንቺ ለኔ አዝነሽ እኔ ለአንተ አዝኜ እኔ ቤቱን ለቅቄ ወጣውላችሁ አይደለ? ምንድነው ይሄን ያህል ምንድነው? እነሱ ግን ስትሄጂ ትክክል አይደለሽም። ለምን ሳትስፈቅጂ ለምን ሄድሽ? እሱ ነው እኮ ግን አንተ አይደለም። አንቺ በዚህ ጋር ያጠፋሽው ጥፋት አለ። ለምን ሄድሽ ወደ ቤቴ? በቃ እሷ ትኑር ብዬ ፈቀድኩላት አይደል? አንተ በራስ ቤት እኔ ስለሄድኩ ለምን ሄድሽ? እኔ ላይ ጭራሽ መጣ። እኔ ለአንተ ባሰብኩኝ እኮ ነው። እኔ ለአንተ ባሰብኩኝ በየተራ እየመጡ ጭራሽ አፋቸውን ሲከፍቱ አንተ ደግሞ ለምን ሄድሽ? ለምን ሳትናገሪ ለምን ሄድሽ ነው? እኔ ሰርፕራይዝ ለማድረግ ፈልጌ እኔ እሷን ካስወጣኋት በኋላ ቤቱን አስተካክዬ እንደገና ደግሞ ከታደሰ ምናምን በኋላ አንተን ሰርፕራይዝ ለማድረግ ፈልጌ እሷ እኮ መሄጃ የላትም እኮ። በቃ ቤት እንከራይላታለን፣ ግን በስም የመጣውን ቤት ደግሞ ያንተን ቤት ደግሞ መውሰድ የለብንም። ምንም እኔ ወንድ ስለሆንኩ የትም ተከራይቼ ልኖር እችላለሁ። እና ለሷ ብለህ ነው አሁን እኔ ልሄድልህ ነው? እንደዛ እና ምንድነው የምትለው? እኔ አንተ ብዬ አስቤ በሄድኩኝ ባወጣው እንደዚህ ነው እንዴ የምታወራው? እልሽ ምን እያልክ ነው? የምር ጽጌት ይክላል አላደረግሽም ብታኝ እና እኔ ለአንተ አስቤ ያለ እንዴ ልጅ ወዷ ይያለ ያንተ ልጅ አይደለም አውቃለሁ። የማንም ልጅ ቢሆን እርጉዝ ናት። ሰው ስለሆነች ብቻ እኔ አዝንላታለሁ። እና ለምን ሄድሽ? አዎ ሳታስፈቅጂኝ ለምን እኔ ነኝ ጥፋተኛዋ? አዎ ስለዚህ እኔ መሄድ አለብኝ። እንደዛ ማለት አይደለም። ከሷ ጋር መታወራ ከሷ ጋር መታኑር ከፈለገች እንደፈለገች ታባረ ከፈለገች እንደፈለገች አድርጋ በቃ ታኑር። እኔ ምንም አያገባኝም። እንደፈለክ መሆን ትችላለህ። በቃ የራሱ ጉዳይ ነው። እኔ አይመለከተኝም። በቃ ተው። እግዚአብሔር አቅም ከሰጠኝ እኔ እኮ እገዛለሁ ቤት። አንተ እዚህ ጋር ልያት ልደር እያልክ እየተቸገርክ እሷ መታ እሺ ቤቱን ወስዷልሽ። ቢያንስ እኔ ወንድ ነኝ አይደል? አትሊስት ቤቱን ወስዷልሽ። ለምን ይሄ ህይወታችን መታ ትበጠብጣለሽ? እሷ ማን ስለሆነች ነው? እኔ ወንድ ስለሆንኩ እችላለሁ። ውጪ ባድርም ሆቴል ባድርም እኔ እችላለሁ። እሷ እርጉዝ ስለሆነች የተወሰነ ጊዜ መጀመሪያ የሻወርታ መታ አወራችብኝ። ቀጣይ ደግሞ ጓደኛዋ አወራችብኝ። አሁን ቀጥል አንተ ነህ የምታወራው። ቀጥል። እኔ አላወራብሽም። ችግር የለውም። አውራ። አይ እኔ መስሎኝ ነበር ሲጀመር። እኔ መስሎኝ ነበር። ተው በቃ ተው። ሲጀመር እኔ መስሎኝ ነበር። እኔ እስከዛ ሂጅ። ታሽ በቃ እሺ። ለኔ ብለሽ ነው አይደለ? ድክመቴ እሺ ተይ በቃ ይቅርታ አልኩሽ እኮ
በቃ እሺ ይቅርታ በቃ እሺ እንኳን እልሽ ደግ አደረግሽ። እኔ እኮ ግራ ስለገባኝ እኔ እኮ ላንተ ብያለሁ እንዴ አውቃለሁ፣ ግን እዚህ ጋር እርጉዝ ናት ለምን ጎዳና ትወጣለች ብዬ እኔ ለሷ ቤቴን ትቼ ወጣሁ። ስለዚህ አንቺ ደግሞ ድጋሚ ሄደሽ እኔ በሌለውበት ወይ እኔን ሳታማክሪኝ እንደዚህ ሲታረጊ ሰርፕራይዝ ለማድረግ ፈልጌ ነው ገባኝ። ግን ብቻ እኔ ምን እንደምል አላቅም። ብቻ ለዛ ስለጨነቀኝ ነው። እንኳን ደግ አደረግሽ፣ ግን ችግር የለውም። ከዚህ በኋላ እዛ ቤት አትሂጂ፣ በቃ አትድረሽ። እና አንተ የልትሆን ነው ትውሰድ በቃ። እኔ እግዚአብሔር ካለ ባለኝ ጊዜ ቤት ገዛለሁ። እስከዛ ደግሞ ተከራይቼም ኖራለሁ። እሺ እሷም ደግሞ መታ ህይወታችን ውስጥ እንዳትገባ ንገራት። የማን ህይወት? በእኛ ህይወት ላይ እኮ ከዚህ በኋላ እሷ የምትገባበት መንገድም አማራጭ የለም። በቃ እመኝ። እሺ ንገራት ፕሊዝ። ከይቅርታ ጋር ስላስቀየምኩሽ በጣም ይቅርታ። እና ደግሞ እኔ እንደዛ አስቤም አይደለም፣ ለኔ አስበሽ አንቺ እንዳደረግሽው አውቃለሁ። ይቅርታ አድርግልኝ። በቃ እሺ፣ ይቅርታ። እሺ፣ እሺ።